ጤና ይስጥልኝ ውድ ቤተሰቦቼ ቻናሌ ተከታታዮች፣ ዛሬም ወደ ቻናሌ ገባችሁ እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። ዛሬም በአንድ ቪዲዮ መጥቻለሁኝ። እዚህ ጋር እንደምታዩት ኬክ ለመስራት እየተዘጋጀው ነው። የገናም ወቅት የክርስማስ ወቅት እንደመሆኑ በክርስማስ ስራዎች ትንሽ ቢዚ ሆኜ ነው የከረምኩት። ዛሬ ደግሞ የገና ዛፍ ኬክ ነው መስራት ያሰብኩት። በዚህ አጋጣሚ ክርስማስን የምታከብሩ በውጭ ያላችሁ ኢትዮጵያውያን ውድ ወገኖቼ እንኳን አደረሳችሁ። ሜሪ ክርስማስ እላችኋለሁ። ዛሬ የገና ዛፍ ኬክ ለክርስማስ ሰርቻለሁኝ። እሱን ሙሉ አሰራሩን ነው ይዤላችሁ የመጣሁት። እንደተለመደው የተጠቀምኳቸውን ግብአቶች በሙሉ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እናንተም አይታችሁ መስራት እንድትችሉ ማለት ነው። ሁሉንም ከታች እጽፍላችኋለሁ። አሁን አሰራሩን ተከታተሉ። መልካም ቆይታ። እንዳያችሁት ቤተሰቦቼ ቅድም የመታዋቸው ነገሮች አንዴ ባጭሩ ለመግለጽ ያህል በመጀመሪያ ቂቤውና ስኳሩን ነው የመታሁትኝ። ቂቤውና ስኳሩን በደንብ እስኪዋሃድ ድረስ ቢያንስ ከ3 ደቂቃ እስከ 4 ደቂቃ በደንብ መመታት አለበት። ከዛም በኋላ ነው እንቁላሉን እያንዳንዱን አንዱን ጨምሬ ከዛም እየጠብቄ 1 ደቂቃ ከተዋሃደ በኋላ እንደገና እያልኩኝ ነው እንቁላሎቹን የጨመርኩት ማለት ነው። አንድ ላይ ሳይሆን ማለት ነው። ኬክ ጥሩ እንዲሆንልን ከተፈለገ መጀመሪያ ላይ የምናዋህዳቸው ውህዶች በደንብ መዋሃድ አለባቸው። እንቁላሉ፣ ቂቤው፣ ስኳሩ ማለት ነው በደንብ መዋሃድ አለበት። እስከ 10 ደቂቃ አጠቃላይ ሁሉንም እስከ 10 ደቂቃ ያህል በደንብ እስኪዋሃድ መመታት አለበት። የኬክ ሚስጥሩ እሱ ነውና እሱን በደንብ ማዋሃድ አለብን። ቀጥሎም እንዳያችሁት እርሾ ወይንም ደረቅ እርሾውን ከዱቄቱ ጋር አዋህጃለሁ። አሁን እንደዚህ እነፋዋለሁ ማለት ነው። ብንነፋው ምንድነው የሚጠቅመው? ኬኩ ወደ ላይ እንዳይወጣ ይሄ አንዳንድ ቦታ ብጥ የሚላል አይደለ? እንደዛ እንዳይሆን ይረዳዋል በምንነፋበት ጊዜ ማለት ነው። እናም ደግሞ ዱቄቱን ከኬኩ ጋር ብዙ አናዋህደውም። በጣም በትንሹ ነው እስኪቀላቀል ያህል እንጂ ዱቄት ከኬኩ እንትን ጋር በጣም መመታት የለበትም። እንደሱም ከተመታ ኬኩ ጥሩ አይሆንም ማለት ነው። እዚህ ጋራ ቸኮሌት ላደርግበት ስላሰብኩኝ የተወሰነ ከዱቄቱ ቀንሼ ከሊጡ ቀንሼ ማለት ነው የካካኦ ፓውደሩን አደርግበታለሁ። የምንፈልገውን ያህል ሊበዛም ላይበዛም ይችላል። እንደምንፈልገው ከ2 እስከ 3 ማንኪያ በጣም ሳይሞላ አድርጌ አዋህጀዋለሁ። አሁን እዚህ ጋር ይሄ የምታዩት ትልቅ መጋገሪያ ነው። ምክንያቱም የምሰራው የክርስማስ ዛፍ ኬክ ስለሆነ ብዙ ምቆራርጠው ስላለኝ አንዴ በትልቁ መጋገሩ ይጠቅመናል ማለት ነው። እንደምታዩት ሊጡን አሁን እዚህ ላይ በሙሉ አደርገዋለሁኝ። እንደዚሁም የቸኮሌት ያደረኩትን እንደዚህ ስብጥርጥር እንዲል ነው የምፈልገው። አንድ ላይ እንዲዋሃድ ሳይሆን በመሃሉ የቸኮሌቱ እንዲኖርበት ሙሉ ነጭም ብቻ እንዳይሆን ወይንም ሙሉ ቸኮሌት ብቻ እንዳይሆን እንደዚህ አደርግበታለሁ። ከዛም ኬኩ ሲበስል ነጭም ጥቁርም ያለው ይሆናል ማለት ነው። ሁሉንም አድርጌ ከጨረስኩኝ በኋላ አብስዬው ደግሞ ተመልሼ እንገናኛለን። እንዳያችሁት ቤተሰቦቼ አሁን በስሎ መጥቷል። ቀዝቀዝ ብሎልኛል። አሁን እዚህ ጋራ እንደምታዩት በተለያየ ሳይዝ መቆራረጥ አለብኝ። እኔ ከ14 ሴንቲሜትር ነው የጀመርኩት። ትልቁ 14 ሴንቲሜትር፣ ትንሹ ደግሞ 2 ሴንቲሜትር ማለት ነው። ከ14፣ 12፣ 10፣ 8፣ 6፣ 4 እና 2 እያልኩኝ የ2 ሴንቲሜትር
ልዩነት አድርጌ ነው ዛፉን ከታች ወደ ላይ የማቆመው ማለት ነው። እዚህ ጋር እንደምታዩት በተለያየ ሳይዝ ለክቻቸው ነው። የዛን ያህል የሆነ ትክክለኛ ቃም ስለሌለኝ በየሴንቲሜትሩ ትክክል የሆኑትን ሳህኖች ይሄው እንደምታዩት ክዳን ሊሆን ይችላል፣ የፈለገው ነገር ሊሆን ይችላል። ብቻ ሳይዙን የሚቆርጥላችሁን ነገር ነው የተጠቀምኩትኝ። በማስመሪያ ለክቼ ማለት ነው፣ ሁሉንም ለክቼ ነው ያደረኩትኝ። አሁን ይሄንን እንደዚህ እቆራርጠዋለሁ፣ ለያየውና ከኬኩ ላይ አወጣዋለሁ ማለት ነው። አውጥቼም የተለየ ቦታ አስቀምጣለሁ። ምክንያቱም አሁን ይሄኛው የምታዩት 14 ሴንቲሜትሩን ሁለት ነው የማደርገው፣ ሁለት ማለት ነው። እንዳያችሁት ወፋፍራም ነው፣ ጥሩ ነው ያለው። ግን ትንሽ ወደ ላይ ከፍ ያለ እንዲሆንልኝ እንትን አደርገዋለሁኝ። ምክንያቱም ኬክም የተረፈኝ ስላለኝ ከመሃሉ ላይ 14 ሴንቲሜትሩን አንድ ደግሜ ቆርጣለሁ ማለት ነው። እዚህ ጋር ደርሷል። ቤተሰቦቼ እንደምታዩት በጣም ቆንጆ ሆኗል ተደራርቦ። አንዳንዶቹን ሁለት ያደረኳቸው አሉ። እዚህ ጋራ የምታዩትን እንጨት ሙሉ ለሙሉ ውስጥ አደርግበታለሁ። ምክንያቱም ያስፈራል፣ ትንሽ ወደ ላይ ወጣ ያለ ስለሆነ ሊወድቅብኝ ስለሚችል ይሄ አስተማማኝ ያደርገዋል፣ ጥንክር ያደርግልኛል ማለት ነው። ያለበለዚያ ሊወድቅ ይችላል። ምክንያቱም ሳይዙ እያነሰ ወደ ላይ ስለሄደ ሙሉ ለሙሉ እኩል ካልሆነ የመንገዳገድና በተለይ ክሬም እንደዚህ ስታረጉበት የመውደቅ ቻንስ ስለሚኖረው በጣም ጠንከር አድርጎ ወይንም ሁሉንም አንድ ላይ እንዲያያዝ ያደርግልኛል። በጣም ታች ድረስ ባይደርስም የተወሰነ ከግማሽ በታች ድረስ ይወርዳል እንጨቱና እሱ በጣም ለማጠናከሪያ በጣም ጠቅሞኛል። አሁን እንደምታዩት በስሱ እንደዚህ ክሬም አቀባዋለሁኝ ዙሪያውን ማለት ነው፣ ከላይ እስከታች። የግድ ማሳመር ላይ ይጠበቅባችሁ ይችላል። እዚህ ጋራ አይጠበቅብኝም፣ ምክንያቱም በላዩ ላይ ክሬም ዲኮሬሽን ስለማደርግበት እዚህ ከስር ላይ ብዙም ጊዜ ማጥፋትም መድከምም አያስፈልግም። እንደዚሁ ለማያያዝ ያህል ብቻ እንደዚህ ክሬም እቀባዋለሁኝ። ከዛም በኋላ ነው የራሱን ዲኮር ደግሞ መልሼ አደርግበታለሁ ማለት ነው።
እንደምታዩት ቤተሰቦች አሁን እዚህ ጋር ደርሷል። እንደምታዩት እንደዚህ ክሬሙን እያደረኩኝ ላይ ድረስ ኬኩን አለብሰዋለሁኝ ማለት ነው። በዚህ ይሄንን ፎርም መርጫለሁኝ ለኬኩ ማለት ነው። ዛፉን ትንሽ ዛፍ የሚያስመስልልኝ እንግዲህ ይሄኛውን ነው ፎርም ያገኘሁትኝ። በጣም ቆንጆ ነው እንደምታዩት። ይሄንን አሁን ላይ ድረስ አለብሰዋለሁኝ። እንደዚሁም የገና ዛፍ ላይ እንደሚደረጉት ኳሶችን የሚያመለክት ደግሞ ይሄ በስኳር የሚሰራው ስትሮይዝል እሱን ደግሞ ጣል ጣል አደርግበታለሁኝ። መጨረሻው ላይ ደግሞ አብረን ቆርሰን ውስጡንም እናየዋለን። እየወደዳችሁት እንደሆነ ተስፋ አደርጋለሁ። ቪዲዮን ላይክም እንዳደረጋችሁ ተስፋ አደርጋለሁኝ። አዲስ ወደ ቻናል የገባችሁ ሰብስክራይብ በማድረግ ቤተሰብ ሁኑኝ። ይሄን የመሳሰለ ኬክ አይነቶችን ታገኛላችሁ። በነገራችን ላይ ከዚህ በፊትም እንደዚህ አይነት የኬክ ሰርቼ ነበረ። የክርስማስ ዛፍ የሚመስለውን የዚህ አይነት ማለት ነው በፒንክ ከለር ሰርቼ ነበር እና እሱንም ምናልባት ያላያችሁ ካላችሁ ወደኋላ መለስ ብላችሁ እንድታዩት ጋብዛችኋለሁ።